ማሽን እያመረተ ሰባዊነትን ደግሞ የሚነፍግ አይነት ዲን አይደለም። ነገ ስፒሪቹዋል ማንነትን ነው የሚበጠብጥብህ። ሳሜት ትችላለህ። መቼም ጠባቂው አላህ ነው። ጠባቂው አላህ ነው። ግመልህን ማሰር የሚባለው ለዚህ ግመል ማሰር ማለት ቴክኖሎጂ እነዚህ ነገሮችን አሁን ባለንበት ዘመን ዩቲላይዝ ማድረግ ብዙ ጊዜ ማስጠንቀቂያ ሁላ ወጥቶ ይሰጣል። ስፒሪቹዋሊቲ ኩዌስችን ነው የሚደረገው። መማረክ አለ ግዴታ አስማን አደረገብህ ነው። ሐኪም ሲባል ማይቦች ናቸውና ዶክተሩ አበደ ቀወጠው። እንዴት ዝም ብለህ እስኪ አስብ። አንድን አሊም ተሳድበህ ጀነት ስገባ ነው አላህ ፊት ቆመህ ከዛ ምንድነው ኸይር ስራ ስትባል ከዛ እነዛ መጥፎ ኮሜንቶች እንደው ላንተ ብዬ ጽፍ ያለው ስትል አይደብር። ሰላም አለይኩም ወራህመቱላሂ ወበረካቱ። ተመልካቾቻችን ባለፈው ሳምንት ከብሩክ ጋር የነበረን ቆይታ የተመለከታችሁትን ይመስል ነበር። ዛሬ ደግሞ በክፍል 2 ከብሩክ ጋር ቆንጆ ሀሳብ ይዘን መተናል። ተከታተሉ። ግን አንድ በዚሁ አጋጣሚ የምናነሳ መሰለህ ሁለት አይነት አርጊመንቶች አሉ። አሁን ኢስላም ኋላ ቀር ነው ማለት በአንድም በሙስሊሙ ተግባሪው አይደል ሙተደይኑ በዛ በሙስሊሙ ምክንያት ኢስላም ወደ ኋላ ቀርቷል። አሁን ኢስላም ሳይሆን እንደ ሙተደይኑ ነው የምናነሳው ቀርቷል። እና አሁን ስልጣኔው ደግሞ በዚህ ሳይድ አለ እንዳልከው ብዙ ኢፌክት አለው። ኮንትሮል እየተደረገ ምን እያለ እየታገለ አንዴ አይደለም ሲል ሳይቀበል ሲቀር ምናምን አመጡ ወደ ኋላ ቀርቷል። አሁን ኢስላም ሞደርን ነው ለማለት አሁን ዩሮፕ ያለበት ሪፎርም ላይ መገኘት በቃ ኢስላም ሪፎርም ያስፈልገዋል የሚሉ አርጊመንት ያላቸው ሰዎች አሉ። እና ሪፎርም ያስፈልገዋል እንደ ዩሮፑ መሆን አለበት እንጂ ካልሆነ አሁንም የሚቀጥለው እንደዛው ኋላ ቀር እንደሆነ ነው። መግባባት አይችልም ከቴክኖሎጂ። በተለይ ደግሞ አሁን በጣም ፍጥነቱ ከባድ እየሆነ ነው። ቴክኖሎጂ ደግሞ የሲቪላይዜሽን ሞደርናይዜሽን የምንለው ላይ ወሳኙ መሳሪያ በደንብ ምን ትላለህ? ስለ ሪፎርም ሲወራ የአንድ ሰው ኃላፊነት ነው ብዬ አላምንም በግሌ። የቴክኖሎጂስቱ ብቻ ኃላፊነት ነው ወይንም ኢኖቬሽን ብቻ የሚፈጥሩ ሰዎች አሉ አይደል? ይሄ የፈጠራ ስራ ምናምን ጋር የተገናኙ ሰዎች ድርሻ ያለበት ብቻ አይደለም። ለዛ ነው ዑለሞችን የምንጠቅሰው እኮ እዚህ ጋር። ምክንያቱም ዓለመል ኢስላም ከቴክኖሎጂ ጋር የሆነ ማሽን እያመረተ ሰባዊነትን ደግሞ የሚነፍግ አይነት ዲን አይደለም። ማሽንም ስታመርት ውስጡ ላይ ሰባዊነት ያለው ነው፣ ሰዎችን ማይጎዳ፣ የሰዎችን ጤንነት የሚጠብቅ ሐላለን ጠይባ እኮ ነው የሚለው። ነገሮችን ሐላል መሆኑ ብቻ አይደለም ጠይብ መሆን አለበት፣ ያ ነገር ጥሩ ደግሞ መሆን አለበት። ስለዚህ ሪፎርም ሲባል የሆኑ የሰለጠኑ ሰዎች ባለድርሻ የሚሆኑበት ጉዳይ ብቻ አይደለም። እዚህ ላይ ባለድርሻው ሃይማኖተኛው ባለድርሻ ነው፣ አናጺው ባለድርሻ ነው፣ ዲጂታል ዓለሙ ላይ ያለው ሰውዬ ድርሻ አለው፣ እርሻ ላይ ያለው ሰውዬ ድርሻ አለው። ስለዚህ የነዚህ ሰዎች ኮምፖዚሽን ነው ሲቪላይዜሽንን ሙሉ እንዲሆን የሚያደርገው። ስለዚህ ድርሻ የለኝም ብሎ የሚያስብ ሰው ከኮምፖነንቱ በጎደሉ ቁጥር ሲቪላይዜሽኑም ላይ የሚያጎለው ነገር ብዙ ነገር አለ ማለት ነው። ስለዚህ ሪፎርም ላይ ቅድም እንዳልነው ዑለማል ዋቂድና ዑለማል ኑሱስ እነዚህ ሁለት ዑለሞች በጋራ የሚፈጥሩት ሪፎርም ነው መሆን ያለበት። ሪፎርም ሲያስፈልግ በቃ ለዑለማል ዋቂ ከተውከው ውስጡ ላይ ብዙ የዲን ኤሌመንቶችን ልታጣ ትችላለህ። ምክንያቱም ሁሌ ከዋቂው እየተነሳ ነው የምትሄደው ሲሆን አሁን ዋቂውን ደግሞ ስታየው ጤነኛ አይደለም እኮ። ብዙ መጥፎ ነገሮች አሉ፣ የምትሰማው ነገር አለ ማለት ለሰባዊነት የሚከብድ ልቅ የምትተው ነገር አይደለም። ስለዚህ ከነሱ ብቻ የሀሳብ ሪፈረንስን ከነሱ ብቻ የምትወስድ አትችልም። ምክንያቱም የዲን ኤሌመንት አለ፣ አንተ ደግሞ ሰውነ ስፒሪቹዋል ማንነት አለ፣ ህግ አለ፣ ቁርአን አለ፣ ሸሪዓ አለ። ስለዚህ በእነዚህ ደግሞ መታረም ያለበት በእነዚህ ኢንክሉሲቭነስ ውስጥ ደግሞ መግባት ያለባቸው ነገሮች አሉ። የዲን ጉዳይ ደግሞ ሲባል ቴክኖሎጂን እርግፍ አድርጌ ትቼ እኔ ከዚህ በኋላ ደግሞ ለዚህ ዱንያ ምናምን ምንላት ነገር አለች አይደለም፣ እንደዛ አይደለም። ለዚህ ዱንያ ብለን ምንተው የቴክኖሎጂ ኤሌመንት ደግሞ ነገ ስፒሪቹዋል ማንነትን ነው የሚበጠብጥብህ። ስፒሪቹዋሊቲን ልታጣ ትችላለህ። ለምሳሌ አሁን ኡምራ ማድረግ ብትፈልግ ማድረግ ትችላለህ። ኡምራ ማድረግ ብትፈልግ ትችላለህ አይደል? ሀጅም ትችላለህ። አቅሳ መሄድ ትችላለህ? አትችልም። ለምንድን ነው እሱ?
የሄዱት ራሱ ደረሱ አልደረሱ በዱዓ ነው። ለምን ደሞ አትችለው ኮንትሮል እንትን ኢኖቬሽንክ ኮንትሮልክ ፓወርክ በጣም እንትን ስላለ ዊክ ስለሆነ ነው። ስለዚህ አሁን እኛ መስጂድ አልአቅሳ ለምሳሌ የኛ የሃይማኖት ስፍራ ነው። የስፒሪቹዋሊ ሆሊ ላንድ ከምንላቸው ቅዱስ ቦታዎቻችን መካከል አንዱ ቁድስ ነው። እንደ ሙስሊምም ያንን ቦታ ሄደን ማየት መዘየር አዎ ስለዚህ ምልክት ነው። እዛ የሚሰገደውም ሰላት እዚህ ከመሰገደው ጋር አንድ አይደለም። ከፍ ያለ ደረጃ አለው አይደል እንዴ እዛ ላይ። ስለዚህ መስጂድ አልአቅሳ መሄድ እየፈለግ ስፒሪቹዋል ማንነትህን ቢውልድ ሊያደርግ የሚችል ያ ቦታ ሆሊ ላንድ ከሆነ ግን በአንተ ኮንትሮል ውስጥ የለም። ለምንድን የሌለው ብለህ መጠየቅ አለብህ። አይደለም እንግዲህ ያለ የቀደረው ነው። በሙስሊሞች እጅ ነበር ቁልፉ በሙስሊሞች እጅ ነበር። ዑመር እኮ በቃ ምንድን ነው ይዘው ሄዱት? አህያና አገልጋያቸውን እኮ ነው ይዘው ሄዱት። ይሄ ምንድን ነው? እሱ ከፍ ያለ ኮንትሮልም እኮ ስለነበራቸው ነው። እንትኑ ብቻ አይደለም መታየት ያለበት። የዑመር ከጀርባቸው ያለው ፓወር እንደሚናቅ አልነበረም። የኦቶማኑም ላይ እና አብዱልሐሚድ እጅ ላይ ነበር እስከ መጨረሻው እነሱ እጅ ላይ ነበር። ግን በሞመንት ዱንያ ስታመልጣቸው የቴክኖሎጂ እና መሰል ነገራቶች ደግሞ ሲያመልጡን ምን ሆነን? ያኔ ስፒሪቹዋሊ እኛ ኢንቮልቭድ ሆነን ማደግ ያለብን ቦታ ላይ ኮንትሮል አድርገን የስፒሪቹዋል ማንነታችንን ቢውል የምናደርግባቸው እንኳን ቦታዎች በእኛ ኮንትሮል ውስጥ። ስለዚህ በዚህ አካሄድ እኮ ነገ መካንም ልታጣ ትችላለህ። አታውቁም፣ እርግጠኛ አትሆንም። መቼም ጠባቂው አላህ ነው። ጠባቂው አላህ ነው። አላህ ይጠብቅልን። አላህ ነው ጠባቂው። ግን ደግሞ ያንተ ድርሻ ምንድን ነው? አንተ እየተጫወትክ ያለው ሚና ምንድን ነው? አዎ ግመልህን ማሰር የሚባለው ለዚህ ነው። ግመል ማሰር ማለት ቴክኖሎጂን ኤአይን እነዚህ ነገሮችን አሁን ባለንበት ዘመን ዩቲላይዝ ማድረግ ነው። ለዛ ኤአይ ላይ እስቲ እናንሳ። እሺ ኤአይ እናንሳ። ቢኮዝ አሁን በደንብ ኤአይ ላይ ስፔሲፊካሊ ፈትዋም እየተጠየቀ ነው። እሱ ላይ በደንብ እንትን እንልበታለን። ምናልባት ከጀረብከው አንዳንድ ነገሮች የጀረብከው ነገር ካለ አክሰፕት ለማድረግ ያው ብዙ ሰው እንትን ብሎ አካሄዱ ደግሞ ትንሽ በጣም እየከበደ ነው። በጣም ፈጣን እየሆነ ነው። በአንድ አመት ውስጥ ትላንትና የባለፈውን አንድ አመት እንትን ማለት የማትችልበት ሁኔታ ነው አይደል? ቻሌንጅ የለውም ወይ? ለኢስላም ቻሌንጅ የለውም? ፕሮፌሽናችንን እኮ ልናጣ ነው እንዲህ መሰለህ። እኔ ኤአይን በደንብ ዩቲላይዝ ማድረግና ለማወቅም የምር እየጣሩ ካለው ሰው ነኝ እና ምክንያቴ ደግሞ ይገርምሃል። አንድ ስልጠና ለመስጠት ወደ ትንሽ ልጆች ናቸው 12ኛ ክፍል ምናምን ተማሪዎች ናቸው እና እየሰጧቸው ነው ስልጠናውም። በቃ እኔ ስላይዴን አዘጋጅቼ ምናምን ሪፈረንሳችንም ደግሞ የኛ ይታወቃል። ወልድ ነው በጣም ወልድ ነው ማለት በጣም ወልድ ነው ስለ እንዲህ 19 ምናምን ባይሆንም ግን ጀስት ከጊዜው ጋር እኔም አብሬ አልሄድኩም ነበርና ከዛ ስላይዱ ላይ ያነሳው ምናምን ልጆቹ ላይ ማየው ስሜት ኢነርጂ እንደ ድሮ አልሆነልኝም። በፊት በቃ ስልጠና ሰጥና ኢነርጂያቸውን ሳይ በጣም አሪፍ ነው፣ ሞቲቬትድ ልጆቹ እየገመገሙኝ ነው። ይገመግሙኛል፣ ጀጅ ያደርጉኛል፣ እንዲህ ብሎ የሚያየኛል ምናምን ነው። ከዛ ችግር የለውም እሺ መሀል ላይ ያልገባችሁ ነገር ካለ እኔ አንደርስታንድ ያደረጉት አልመሰለኝም ኮንሰፕቱን። እነሱ ግን መሀል ላይ ለካ ስላይዱን ያዩትና እኔንም ይሰሙና ቻት ጂፒቲን ይጠይቁታል። ያ ምን ይሰጣል? ሌተስት ኖሌጅ ይሰጣል ማለት ነው። እና እንትኑ የስልጠናው ቶፒክ ደግሞ እኔ ከሙያዬ ጋር ምናምን ጋር በደንብ የተገናኘ ነበር። ከአመጋገብ ስርዓት ጋር ከፉድ ምናምን ጋር የተገናኘ ፉድ ኢንጂነርም ስለሆንኩ ቲፒካሊ ያን ስራ ባንሰራም ግን እንትኑ ሪሌትድ ነው ሞር። ከዛ እንደዚህ ከሄልዚ ዳይት ጋር ምናምን የተገናኘ ነው እና በደንብ ቻችቤቲ ደግሞ ኢንፎርሜሽን ይኖራችኋል። በዚህ ዘርፍ እንደውም ቴክኒካል ጥያቄዎች ሲጠይቁኝ አሁን ለምሳሌ አንተ ሲቪል በቃ ኮንስትራክሽን ምናምን ላይ ነው። አሁን ኮንስትራክሽን ላይ እኔ እውቀቱ የለኝም። መጥቼ የሆነ ቴክኒካል ነገር በቃ እኔ ላቁም ማልችለው ነገር ብለምታስበውን እኔ ጠያቂ ምናምን ተዘጋጅቼ መጥቼ ብጠይቅ ያስደነብራል እኮ በጣም ያስበረግገዋል። ያንሱ እንደዚህ አይነት ጥያቄዎች መጠየቅ ጀመሩ። ከዛ ኖቲስ ሳደርግ ለካ ስልካቸውን እየጠቀሙ ነው። ስለዚህ አሁን ኢነርጃይዘር ያስፈልገናል አልኳቸው። ኢነርጃይዘር ያስፈልገናል ነው አልኳቸውና ከዚህ በኋላ አቴንሽናችሁን ሰብስቡ፣ ከዚህ በኋላ ያለው የትሬኒንግ ቶፒክ ስልክ መጠቀም አያስፈልግም ምናምን ብዬ
እኔ ያው እንዳልበላ ለመደ ስልካቸውን አሰብስቤ እንትን አልኳቸው፣ ስልጠናውን መስጠት ጀመርኩኝ። ከዛ በኋላ እንትን ኖቲስ ያደረግኩት ነገር ምንድን ነው? ኦኬ እኔ አሰልጣኝ ሆኜ ስልጠናዎችን ስሰጥ የተለያዩ ቦታዎች ላይ የግድ ሪፈረንሶችን አፕዴትድ የሆኑ ጥያቄዎችን ምናምን በደንብ አደራጅቼ መሄድ አለብኝ ማለት ነው። ይሄ በስልጠና አቅም ያለው ጉዳይ ነው። ኤአይ በደንብ እንትን አለ አሉ የተለያዩ እንዴ ስላይድ ያዘጋጅልሃል። ባይሆን እነሱ የተሻለውን ኤአይ በዚህ አሁን ለምሳሌ ኮንስትራክሽን ላይ እንጠቀማለን። አይሲ የምንጠቀመው ያለ በጣም አስቸጋሪ እንትን ሆኗል። አሁን ማለት አቅልሏል በጣም ማለት ነው። በጣም ብዙ ነገሮችን ኢሚዲየትሊ ምናምን ወዲያው ዲዛይን አናሊሲስም ላይ ቢሆን ምናምን ወዲያው ስጠይቀው በደንብ አድርጎ ይሰጣል። በፎቶም ስላለ የፎቶ ታሳየዋለህ። ለምሳሌ የሆነ ቴስት የሆነ ላብ ቴስት ምናምን ታሳየዋለህ። ይሄ ቴስት እንዲህ ነው ምናምን በደንብ ይተነትንልሃል። ኤግዛክትሊ የተሻለ ኤአይ አለ የሚከፈልባቸው ፔመንት ያላቸውም አሉ። ባይሆን እነሱን በደንብ አንተም ከነሱ በላይ በዚህ መስክ የተሻለው ኤአይ የትኛው ነው የሚል ነው ማለት ምን ልታረግ ትችላለህ? ከዛ ውጭ በቃ አንተም ከነሱ ጋር መሄዳለህ። አለበለዚያ ምን ይሆናል መሰለ አሁን ኤአይን በተለይ ቻትጂፒቲን ኦር ዲፕሲክን ሌሎችም እንትኖች አሉ የኤአይ ቱሎች አሉና ህይወታችን ውስጥ በጣም ኢንተግሬትድ እየሆኑ መጥተዋል። ፈትዋ ከመጠየቁ በፊት አሁን ቻትጂፒቲን ሰዎች እኮ ቼክ እያደረጉ ነው፣ ይጠይቁታል። የሆነ ጉዳይ ላይ እንደዚህ ኦቴንቲሲቲውን ይጠይቃሉ። ግን ያው ዩቲላይዜሽኑ ላይ ጥንቃቄ ያስፈልጋል። ዳይፍ አዲሶችም ሊሰጥ ይችላል። በደንብ ይሰጣል። ዳይፍ አዲሶችን ሰሂ ነው ይልህና በጣም ጥንቃቄ መደረግ አለበት። በጣም ጥንቃቄ ተመልካቾቻችን እየተጠቀም ነው ስለሆነ በደንብ አክቹዋሊ ብዙ ሰው እየተጠቀመ ነው ወይ የሚለው ጥያቄ አለ። በተለይ ሙስሊሙ ግን ደግሞ ትጠይቀዋለህ። ሐዲስ ቀጥታ ሐዲስ ሰጥተኸው ሰሂህ ነው ይልህና አይ እኮ እንደዚህ ነው ስትለው ኦኬ ያርመዋል ራሱ ነው ብሎ ምናምን ይልሃል። ጥንቃቄ ይፈልጋል። በደንብ ዩቲላይዜሽን ስትሞግተው ይልሃል። ኤግዛክትሊ። ስለዚህ ዩቲላይዜሽኑ ላይ አሁን መማር አለብን ማለት ነው። ይህንን ቴክኖሎጂ ልክ እንደ ፕሪንቲንግ ፕሬሱ እንትን ማለት የለብንም። እንዳልኩ ቅድም 300 ዓመት ነው የፈጀብን በእነዚህ 3 ምክንያቶች። አንደኛ በእነዚህ ጸሐፊዎች ምክንያት አይደል? አረብኛ መበረዝ የለበትም ቋንቋችን እንትን ምንድነው የዲን እነሱዎች መበረዝ የለባቸውም ከሚል ፍራቻ ግን ኮንትሮል ማድረግ ደግሞ ይችሉ ነበር። አሁን ኦቶማኖቹ በተለይ በደንብ ይችሉ ነበር፣ አቅም ነበራቸው። አሁን እኮ አቅም የሌለው ነገር አለ። አሁን ሞልዱን ማምረት ሲችል እኔ አሁንም ኤአይ ላይ በጣም እንትኔ መበረዝ አይደል እንትናቸው መበረዝ ነው እንትናቸው። አሁን የተለያየ ፈትዋ ዝም ብሎ እያስተካከለ ምናምን የተዘበራረቀ ከሆነ ሞር እንደውም አሁን በጣም ዳይሬክሽን ልንስት እንችላለን። የሆነ ኮንትሮል አሁን ኮንትሮል መደረግ አለበት። እንደ ጓደኛ የሚያየው ሰው እኮ አለ ሙቤ ነቅል የሚያደርግ ሰው የለም አይደል? አሁን የተነገረን ሐዲስ እኮ ዝም ብሎ ነው እንጂ የማጣራትና እንትን ማለት ቢያንስ ለአንድ ሙስሊም ነኝ ላለ ለነቃ ሰው የሚያስፈልገኝና ያህል ዒልም እንትን የምንልበት የለም። ጋዘር ያደርጋል። ዳይፉን ምናምን ያደባልቅ ከሆነ መበረዝ የተባለው የቅድሙ ሀሳብ አሁን እንደውም በይበልጥ ጥንቃቄ ይፈልጋል። ስለዚህ ዩቲላይዜሽኑን በደንብ ቻሌንጁ እንደውም እሱ ነው ሞሮፍ ብዬ አስባለሁ። አሁን ኤአይ የሰጠህ ነገሮች ሁሉ ትክክል ናቸው ሳይሆን ኤአይ አዲስ ነገር አይደለም የሚሰጠህ። ኢንፎርሜሽኖችን ጋዘር ያደርጋል። ያን ኢንፎርሜሽን ለጠየቅከው ነገር እንትን እያለ ፕሮሰስ እያደረገ ለአንተ ጥያቄዎች መልስ ይሰጣል ነው፣ ሌላ ነገር የለውም። ስለዚህ የሚሰጥህ መልሶች ላይ አንተ በምን መልኩ ነው እየተቀበልኩ ያለሁት የሚለውን መፈተሽ አንደኛ። ሁለተኛ ዑለሞቻችን እዚህ ጋር ነቃ ቢሉልን እንደው ቀደም ብለው እዚህ ጋር ስለ ኤአይ ስለ ቻትጂፒቲ ቢጠይቋቸው ይሄ ነገር እኮ እንዲህ አይነት ነገር አለው፣ ይሄ እንዲህ አይነት ክፍተት አለው፣ ይሄ ክፍተት ደግሞ በዚህ ቢታረም ባን ማድረግ አይደል? ባን ማድረግ አትችልም። በቃ ማለት አሁን ዛሬ እኮ ባን ለማድረግ ካለፈው ሂስትሪ የምንማረው ይሄንን ምንማረው ይሄን ነው። ዛሬውም ቀድሞ መገኘት አለበት። ዛሬ ባን ብናደርገው ቻትጂፒቲን ኤአይን እንትንን ባን ብናደርግ ምን ብንብን በቃ ትላንትና ላይ ያለውን ስህተት ዛሬም እየደገምን ነው። ዑለሞቻችን ግን በደንብ አሁን ስለ ኤአይ መጣ ቴክኖሎጂ ቀደም ብለው ስለ ኤአይ ሰርች አውት እያደረጉ ኮንዲሽኑ እንዴት ነው የሚለው ነገር እያወቁ እየተማሩ ቢሄዱልን ክሊር የማድረግ የማጽዳት ቀድሞ የመገኘት ነገር ይሄን ኤአይ እንደውም ለዚህኛው ነገር ተጠቀሙ። የሆነ ጥያቄን ስትጠይቁት
ለምሳሌ ዑለሞችን አክሰስ ማድረግ ላትችል ትችላለህ በብዙ ምክንያት። አሁን በጣም ሰፊ ነው አይደል? እንትን የኢልም ሴክተር እኮ በጣም እየሰፋ ነው። ለምሳሌ የምግብ ጉዳይን ብናነሳ ከፕሮፌሽን ጋር ተነስተ በቃ ሀላልና ሀራሙን እንትን መለየት እስኪቸግር ድረስ ቸኮሌት ላይ ያለውን የቸኮሌት ሀላል ነው ሀራም ነው የሚለውን የራሱ የሰርቲፊኬሽን ሂደት አለው። ውሃ የሰርቲፊኬሽን ሂደት አለው። የኮስሜቲክስ እቃዎች የሰርቲፊኬት ሂደት አላቸው። እና እኒህ ነገሮች በጣም በጣም የዑለሞችን እንትን ይፈልጋል። መሳሪያ መሆን ይችላል በደንብ እንደ ትልቅ መሳሪያ መጠቀም እየቻለ ስለዚህ ኤአይን አንጠቀምም ማለት አንችልም። ዩቲላይዝ እናደርገዋለን። ግን ዩቲላይዝ ስናደርግ እንዴት ነው ዩቲላይዝ የምናደርገው ነው ትልቁ ነገር እሱ ላይ ነው። ሀው የሚለውን ጥያቄ መመልስ ዋይን መመለስ አንችልም። አሁን ላይ ለምንድን ነው የምትጠቀመው አትለውም። አሁን ላይ በቃ የተለያየ ምክንያት ሊያቀርብልህ ይችላል። ኮንትሮል ማድረግ አለብን አውቀው በደንብ እንደውም ለኢስላም አንድ መሳሪያ ወይ መግለጫ መንገድ ማድረግ ይገባናል። ትልቅ መልእክት ነው። በጣም በጣም አንድ ነገር እናንሳ። ከዚህ ከቴክኖሎጂ ጋር ተያይዞ ስለ ዜና እናንሳ እስቲ። ኢስላም የሆነ ዜና ሲደርሳችሁ ወይ ደግሞ የሆነ ኢንፎርሜሽን ሲደርሳችሁ ቲቢያን በቃም ፊልተር አድርጉ ወይ ደግሞ አረጋግጡ የሚል እንትን አለው። አሁን ቴክኖሎጂው ደግሞ አሁን ያለበት የደረሰበት ስልጣኔ ደግሞ በጣም የዜና ሰዓት ነው። ራይት እና ሮንጉን አትለየውም። በቃ ይሄ እንዲህ ነው ይልሃል፣ የሆነ ነገር ላይ እንዲህ ነው ይልሃል። እንዴት ነው እስቲ የሚስማማው ቴክኖሎጂውን? እንዴት ነው ማድረግ ያለብን? ለምን አንድ ኢንፎርሜሽን ወዲያው ለምሳሌ ቲክቶክ ላይ የሆነ ኢንፎርሜሽን ይደርሳል። አመጋገብን እንደዚህ አድርግና ይላል። አናደር ስትለው ደግሞ የሆነ ነገር ይላል። እንዴት ነው እንትን ማለት ያለብን? ናሬቲቭ ጥንቃቄ ይፈልጋል። አንደኛ ናሬቲቭ ከማን ነው የምትቀበለው? ማለት የሶርስ ማንነት ለምሳሌ ኢስላሞፎቢክ የሆነ ሰው በባህሪም በምንም ብዙ እንትን ያለበት ጉለት ያለበትን ሰው እንዴት ነው እየተቀበልከው ያለው ነገር ቢለው በጣም መሰረታዊ ነው። ምክንያቱም ኢቭን የሀዲስ ዘገባዎች ራሱ ከፐርሰናሊቲ ጋር ይገናኙ ነበር አይደል? ውሸት ያለበት ሰው የሆነ ለማለት ሀዲሱ እኮ ልክ ሊሆን ይችላል ራዊው ላይ ግን የሚያስተላልፈው ሰውዬ ፐርሰናሊቲ ህይወቱ ላይ እንዴት ነው የሚኖረው? ዲስማች ጥንቃቄ ያለው አሁን እሱ ነው እንትን የሚለኝ። ስለዚህ ለምሳሌ ዓለመል ኢስላም ላይ ከተሰሩ ዙልሞች ውስጥ አንዱ ይሄ ነው። እስራኤሎች የሰሩት ትልቁ ነገር ምንድነው? ናሬቲቭ ነው። ፓወራቸውን በጣም ኤክሰሲቭ አድርገው ቦልድ አድርገው ነው የነገሩን። አሁን የሰለላ መጽሐፎችን በደንብ አንብቤያለሁ፣ የማሙድና የተረጎሟቸውን። አሁን እነሱን መጽሐፎች ስታያቸው አይምሮዬ ላይ በጣም ትልቅ ተጽዕኖ ነበረው። ማለት አይነኪ አይነት ነገሮች በጣም ለሰብአዊነት የቆሙ የሚታገሉለት መብትና እንትን የነሱ ሰብአዊነት የጎላበት እንደውም ተበዳይ እንደሆኑ ምናምን ፊል እንድታደርግም ያደርጉሃል እኮ እነሱም መጽሐፎች ካነበብካቸው። ኢምፕሬሽን ደግሞ ይሄ የምትገነባው ነገር ነው። መጀመሪያ ላይ በናሬቲቭ እኮ ኢምፕሬሽን ነው የምትገነባው። ስለዚህ የሆነን ነገር ናሬት ሳደርግልህ ስለ አንድ ጉዳይ ያለህን ኢምፕሬሽን ኦልሬዲ ኮንትሮል አደረኩት ማለት ነው። እስራኤሎችም መጀመሪያ በቴክኖሎጂ የረቀቁ ናቸው፣ ፓወርፉል ናቸው፣ ተበዳይ ነበሩ ምናምን ብዬ ከጀመርኩልህ አንተ ምንድን ነው እነሱ የምትሆነው? ከእነሱ ከመዋጋት ትፈራለህ። እነሱ የሚያመጡትን ኢንፎርሜሽን ቫሊዲቲ ቼክ አታደርግም። እያንዳንዱ ጉዳይ ላይ የእውቀት ሊትመስ ፔፐር እነሱ ይሆናሉ። ሶርሱ እነሱ ናቸው። ሰዎች እኮ ያነሱልሃል፣ እንደ ትልቅ ዜና ያነሱልሃል። በቃ የሆነ ነገር እንደሆነ ግን ደግሞ መነሻቸው ወይ ማስረጃቸው የነሱ የዜና ምንጭ ነው። ቢቢሲ ምንድን ነው ብለህ ሲኤንኤን እንዲህ እኮ አለ ምናምን ዜና ምንጩ። ስለዚህ የዜና ምንጭ በጣም መሰረታዊ ነው። ስለዚህ የዓለም ኢስላም ላይ ኮንትሮል ያደረጉት መጀመሪያ እንደሱ እስራኤል ስለ ራሷ መጀመሪያ የገነባችውን ነገር ታየዋል፣ በመጽሐፎች ታየዋል። በቃ ተረጎመችልህ እኮ በአማርኛ። ስለዚህ አንተን አይምሮ አንድ ኢትዮጵያ ውስጥ ለማንበብ ትንሽ እንኳን የሚሞክር ሰው በዛ ሰዓት ነው ብለህ አሁን ይሄ ዲጂታል ሚዲያው ምናምን ከመምጣቱ በፊት ንባብ ነው አይደል ያለው። የንባብ እንትንህን ኮንትሮል አድርገውታል።
ሪፈረንስን ኮንትሮል አድርገውታል። ስለዚህ ሞመንት የሆነ ነገር ኮት ስታደርግ ሪፈር ስታደርግ የምትጠቅሰው ማንን ነው? እነሱ ከነሱ የመጣውን ናሬቲቭ ነው መጀመሪያ እንደ ሪፈረንስ የምትጠቀመው። ያ ደግሞ ይጎዳል። ብዙ ጊዜ ማስጠንቀቂያ ሁላ ወጥተው ይሰጣሉ። ስለዚህ የመጀመሪያው ነገር ምንድነው? ናሬቲቭን ኮንትሮል ያደረገው ሰው ማን ነው? ሚዲያው በማን እጅ ነው ያለው? ያ ሚዲያ ምን አይነት ኢንተረስት አለው? የት ሀገር ላይ ነው የተቋቋመው ያ ሚዲያ? አሁንስ ኢንተረስቱ ምንድን ነው? ዓለመል ኢስላም ሲያሸንፍ ምን ድርሻ ነበረው? የዛ ሚዲያ ናሬቲቭ እንዴት ነው የሚቃኘው የሚለውን ነገር በደንብ አንደርስታንድ ማድረግ አለብን። ኮንትሮሉን ምናምን በቃ የሜካኒዝሙን በደንብ ማየት አለብን። ሁለተኛው የሙስሊሞች ባህሪ ምናምን ብለህ ልታነሳው ትችላለህ። ከአኽላቅ ይሄን እኛ ቅድም እንዳልኩ ማንነታችን ከዛ ብቻ የሚቀዳ ሳይሆን ስፒሪቹዋል ማንነትም አለ። ልክ ፌክ ኒውስ ሲመጣ አንተ እንዴት ነው እሱ አብዞርብ የምታደርገው? እንዴት ነው ስዋለው የምታደርገው? በቀላሉ ላስረዳ። የሆነ አንድ አሊም የሆነ ጥፋት ተገኘበት ተባለ። ናሬቲቭን ላስረዳ ነው። የሆነ ጥፋት ተገኘበት ምናምን ነገር ተባለ። እንዴት ነው ሪያክት የምናደርገው? ኮሜንቱን ካየው ትሰድበዋለህ፣ ምን ትለዋለህ፣ ምናምን ታብጠለጥለዋለህ። ተገኝቶ ሊሆንም ይችላል ላይሆንም ይችላል። እዛ ጉዳይ ላይ አታረጋግጥ። ቫሊዴሽን የለህም። ምንድን ነው ቫሊዲቲ ምናምን ብትለው በሀቅ የዘንድሮ ዑለሞች አልተቻሉም ይልሃል። ስለዚህ የዑለሞችን ክብር ትረጋግጣለህ። ስለ ሰውየው ክብር ኢልም ላይ ስለቆየበት መንገድ ምናምን ብዙ ግድ አይሰጥህም። ግድ ሳይሰጥ ምን ታደርገዋለህ? የዛን ዑለማ ክብር ትረጋግጣለህ። ይሄ ምን ይፈጥራል? አክላቅህንም የናሬቲቭንም ኮንትሮል ሉዝ ካደረግህ አንተ በቃ በጣም ተራ ሰው ነህ። እንደዛ በቃ በጣም እንትን ማስመር ስላለብን አሁን ያለን ዜና የሚደርሰን ዜና አንድ እኔ እናንተ ለምሳሌ የሆነ ጸብ ካለን እኔ ተነስቼ ብሩክ እንዲህ ነው ብዬ ቃላቶች አስተካክቼ ማውራት ከቻልኩኝ እታመናለሁ። ብሩክ ግን በጣም ከዛ የጸዳ አይነት ሰው ሊሆንም ላይሆንም ይችላል። የምናረጋግጥበት መንገድ ዜና የምናገኝበት መንገድ ኦኬ ብለን እንደሰማን ለማረጋገጥ ፐርሶናሊቲው አሁን ያለው ኢስላም ያስቀመጫቸው ቲቪያን የተባሉትን ነገሮች ልናሟላቸው። ይሄ ደግሞ ቴክኖሎጂው በጣም እያራራቀን ስለሆነ ኮሜንት እኮ የፈጠረው ነገር እኮ እሱ እኮ ነው። ኮሜንት በቃ ለምን ተፈጠረ ብለህ ቼክ አድርግ እስቲ። ምንድን ነው ኮሜንት ለምን ተደረገ? ኮሜንት ማድረግ ሳንተ ኮሜንት መጻፍ ግዴታ ነው ወይ? መጀመሪያ እኮ ቼክ ማድረግ ያለብህ እኮ ኮንትሮሉን ነው። ለምን ተፈጠረ ኮሜንት ስላለ ናሬቲቭ እኮ እንዲሰራበት ነው። የሆነ ነገር የሆነ ዜና ይወጣል፣ እዛ ዜና ላይ ኮሜንት ይጻፋል፣ ሼር አለች፣ ላይክ ምልክት አለች። ከዜናው በላይ ኮሜንት እንዴ ይረብሻል። እኔ እውነቴን ነው የኔን ተው ችግር የለውም ማለት ምንም ያን ያህል እንትን ስላልሆንኩ ፊገር ምናምን ሰው ስላልሆንኩ ሊሆን ይችላል። ፊገር የሆኑ ሰዎች እኮ የሚሰደቡት ስድብ እኮ ባለጌ የሆኑ ሰዎች ከሚሰደቡት ስድብ የበለጠ የከፋ አይነት ስድብ ሲሰደቡ ታያል። እና እንደ ደግሞ በሃይማኖት ጉዳይ ሊሆን ይችላል እኮ የሆነ የሃይማኖታዊ ጉዳይ አጀንዳ ሊሆን ይችላል የተወራው ያ አሊም እዛው ሜዳ ላይ የሆነ አይዲዮሎጂ ተቃራኒ አይዲዮሎጂ ያለው ሰው ራሱ ኮሜንት አድርጎ አሁን አኽላቅን ሚስ ያደረገ ደግሞ ትውልድ ስለ ዲን ራሱ እኮ ማውራት አለበት እንዴ? ሙባይ አንተ እኮ ኦልሬዲ አኽላቅን ሚስ ካደረክ ስፒሪቹዋሊቲ ኩዌስችን ነው የሚደረገው። በጣም ሚስ ያደረገው የሆነ ነገር ተሳደበክ የሆነ ነገር ለመሳደብ አፍህ ለከት ከሌለው የሆነ ነገር ሐሳብ ሮንግሊ ስትተች እና ቫሊዲቲ ምናምን በሌለው ጉዳይ ላይ የሆነ ነገር አቀነባብረህ ስታወራ ምንም አይነት የቫሊዲቲ ቼኪንግ ሊትመስ ፔፐር ምናምን ምላስ ላይ ከሌለና ዝም ብለህ እንደመጣልህ ከሆነ የምታወራው ኩዌስችን የምትደረገው ስፒሪቹዋሊቲ ላይ ነው። በቃ ይዞዬ እኮ እንዴ ብዙ ነገርህን ነው የሚገመግመው። ግን የምር የሚሰግድ ሰው እንደዚህ ይላል እንዴ ልትል ትችላለህ። እንዴ አዝካር የሚል ሰው እንደዚህ ይላል እንዴ? ይህ ሙስሊም የሆነ ሰው ብሮድ እናድርገውና ሙስሊም የሆነ ሰው እንዴት እንደዚህ አይነት ነገር ካፉ ይወጣል ልትል ትችላለህ። ምክንያቱም ከሁክም በፊት ነቢያችን ሰለላሁ ዐለይሂ ወሰለም ሁክሞች ከመምጣታቸው በፊት ምናቃቸው ምንድን ነው? በአኽላቃቸው። ለምን መሰለህ? አኽላቃቸው እዛ ጋር የተበላሸ ቢሆን ለጃሂልያው የቀረበ አይነት አኽላቅ ቢኖራቸው ረሱል ሰለላሁ ዐለይሂ ወሰለም አሁን ሲራ ላይ መተንም ልናነሳው እንችላለን። ተቀባይነት አይኖርም። ተቀባይነት እንዴት ይኖራል? ሳዲቁል አሚን ነበር አይደል? ሰማችሁ? በቃ ታማኝነት የሚለውን ስም ዝም ብሎ ያመጡት ጉዳይ አይደለም። በመኗኗር ሂደት ውስጥ
አሳይተው ፕሩፍ አድርገዋል። ለመሳደብም ይቸግራቸው። ያው እንግዲህ እሱ ካለማ ምን ይደረጋል ነው የሚሉት እኮ እና በጃህል እሱ ካለ አለ እንግዲህ ምን ይደረጋል? አለማመን ይከብዳል። አለማመን ይሄን አንድ ሁለት ሶስት ሚስ ያደረግነው ትልቁ እንዴ ለምሳሌ እናታችን ኸዲጃን እናነሳ። እናታችን ኸዲጃን ስናነሳ ለምሳሌ ሰላት ፈርድ አልነበረም እሷ እስክትሞት ድረስ እሷ በኖረችባቸው እድሜዎች ውስጥ። ምክንያቱም እሷ ከሞተች በኋላ ነው አይደል እናታችን ረዲየላሁ ዐንሃ ከኢስራ ወል ሚዕራጅ ከእሷ ሞት በኋላ ነው የነበረው። ኢስራ ወል ሚዕራጅ ላይ ነው እንግዲህ ሰላትም ምንም ድንጋጌውን እነዚህ ነገሮች የመጡት። እንግዲህ ፈርድ የሚባል ሰላት አልሰገደችም እናታችን ኸዲጃ። ረመዳን ጾም አልጾመችም። ተመልከት ልብ ብለህ። ሌሎች በቃ ግዴታ ዘካ ምናምን ዋጅብ አልነበረም፣ ሐጅም ዋጅብ አልነበረም። በቃ እነዚህ አርካኑል ኢስላም ላይ የተቀመጡት ፕሪንሲፕሎች እናታችን ኸዲጃ ካረፈች በኋላ የመጡ ህገጋቶች ናቸው። ግን ደግሞ ለዚህ ዑለማ ማን ነው ለዚህ ኡማ አይከን የሆነች ሴት ነች። ሰግደ ምን ብላ አንድ ሴት ኸዲጃ ልትበልጥ አትችልም። ለምን ኩዌስችን ማድረግ አለበት ማለት አይጠቅምም እያልኩ አይደለም። ያ ነገር እንትን አይደለም ፖይንቱ ያ ሳይሆን እዛ ጋር የተቀመጡትን ነገሮች ከዛ በፊት በአኽላቋ ያንን ነገሮች መግዛት ትችላለች። ለነብዩ ሰለላሁ ዐለይሂ ወሰለም የነበራት ታማኝነት፣ የነበራት አኽላቅ፣ ከጣዖት አምልኮ ጋር እንትን የነበራት የጃሂልያ ላይ የነበራት ኢንቮልቭመንት ምናምን በቃ ባክቡን ነበረች። ኢስላም ስለዚህ ደግሞ ተመልከት ኸዲጃ ብቻ አልነበረች፣ የእሷ ልጅም ፋጢማ። ለዚሁ ከአራቱ ምርጥ እንስቶች ውስጥ እኮ ማን ናቸው? አሲያ፣ መርየም፣ ኸዲጃና ፋጢማ። በዚች እናት ደግሞ ያደገች ልጅ ነች ፋጢማ። ስለዚህ ይሄ ምን ነው ኢንዲኬት የሚያደርገው? ከስፒሪቹዋሊቲ ጋር አኽላቅ የሚነጣጠል ነገር አይደለም። ስፒሪቹዋሊቲን ስትፈልግ አኽላቅ ነጥለህ የምታየው ጉዳይ አይደለም። አኽላቅ የሌለው ሰው ስፒሪቹዋሊ በጣም የተመታ ሰው ነው። በጣም እንትን ያለ ሰው መንገድ የሳት ኩዌስችን ልታደርገው የሚገባ ሰው ነው። ስለዚህ የእውቀትም ጉዳይ ላይ ይገባል፣ የናሬቲቭ ጉዳይ ላይ ይገባል አኽላቅ። ስለዚህ እንደ ሙስሊም አንተ የምታስተላልፍ ማጣራት አለብህ፣ ያስፈልጋል። እንዴት ዝም ብለህ እስኪ አስበው፣ አንድን አሊም ተሳድበህ ጀነት ስገባ አላህ ፊት ቆመህ ከዛ ምንድነው ኸይር ስራ ስትባል ከዛ እነዛ መጥፎ ኮሜንቶች እንደው ላንተ ብዬ ጽፍ ያለው ስትል አይደብርም? ማለት አላህ ፊት ነው። ተመልከቱ፣ አላህ ፊት የሆነ በቃ የፈጠረ ፈጣሪ ፊት በጣም ጠየቅ ነው የሚመስለው። ባይዘይ እኔ እንደውም ሲያደርግነው ነገር መላእክቶች የሚመዘግቡት አይመስለንም። ማን ጠየቅ ነው የሚመስለው ሰው እንደዛ ነው። ኤግዛክትሊ ምንም ፊል አያደርገውም። አሁን በምንጽፈው ነገር ነገ ተነቦ ወይ ደግሞ ያ ሰውዬ እኮ ፊል ሊያደርግ ይችላል እኮ ሊያነብና ፊል ሊያደርግ ይችላል። በጣም ፊሊንግ አለው ባይዘው ኮሜንት በጣም ማለት ነው ፊል የሚያደርጉ ሰዎች አሉ። በሪያክሽኑም ታያለ፣ መጥፎም መለሰ በጎም መለሰ ሰውየው ላይ የሆነ ነገር ተጽዕኖ ይፈጥራል። ግን ማን ጠየቅ ነው የሚመስለው። አሁን እዚች ጋር ራሱ አንድ ሀሳብ ላስቀምጥ ዘሙቤ። ለምሳሌ እኔ ኮሜንት ፊል ማለት ኮሜንት ተጽፎልኝ ፊል አላደርግም ምናምን አትልም፣ ሰው ነህ እንትን እንደውም አንድ ያቀረብኩት ነበርና ሼህ ሐምዛ ዩሱፍ ካወቃቸው እሳቸው አንድ ታሪክ ያነሳሉ። ህንድ ውስጥ የተፈጠረ ነውና ዶክተር ጋር ይሄዳል አንድ ልጅ ታሞ። ከዛ ዶክተሩ ከመረመረው ምናምን በኋላ ምንም ህመም አያገኝበትም። በቃ ወንድሙ አብሮት አለ። ሩቃ ነው መሰል የሚያስፈልገው ይላል። ከዛ ሩቃ ምናምን ያስፈልገዋል ሲል ዶክተሩ በጣም ተበሳጨ። እንዴ ይህን ሁሉ ምርመራ አድርጌለት ነፃ ነው፣ ምንም አይነት ህመም የለበትም፣ እንዴት የሰው ልጅ በቃላት ይድናል ብለህ ታስባለህ አሉ። ወንድምየውን ብልጥ ነው ሲጀምር እኮ ሐኪም ሲባል አለ በጣም መሀይሞች ናችሁ ምናምን አሉ። ዶክተሩ አበደ፣ ቀወጠው። እንዴት ትሰድበኛለህ ምናምን፣ አየህ ቃላት ምን ያህል እንደሚቀይር አሉ። ገባ ሲሰድበው የዶክተሩ ኢሞሽን ፉሊ ተለዋወጠ።
ሩቃ ደግሞ ገብቷል ቃላት ቢሆንም እንዴት ያደርጋል ኃይል አለው ቁርአን ቃላት ኃይል አለው አንድ አሊም ቀልቡ ሊሰበርባ አይገባም ኮሜንት ላይ በጻፍኩ ጽሁፍ ጥንቃቄ ይፈልጋል እንግዲህ ተቃውሞ ራሱ ቢሆን ዌይ ኦፍ ስፒች መማረክ አለበት መጠንቀቅ ሁላ ያስፈልጋል ሌላው መሰለው ግዴታስ ማን አደረገብህ ነው ማለት ማንም ከሆደን አረገጠ መጽሐፍ ተብለ ማለት አንድ አሊም እንደው ቢሳሳት ራሱ አንድ አሊም በቃ እሺ በጣም የወጣ ስተት እንኳን ቢሳሳት ያንተ ግዴታ አይደለም ኮሜንት መጻፍ ግዴታ ሀድ አልቃማት በቃ እንትን ሲል በኮሜንት ምናምን ነገር እንትን ይባል የሚል እንደዚህ አይነት ብዙ የለም ስለዚህ እንደዚህ አይነት ማረም መስኡልያ ሊኖርብህ ይችላል ግን አስቸጋሪ ነው ስለዚህ ከሶሻል ሚዲያ አጠቃቀማችን ጋር ይነሳል አላህ እዛ ቦታ እንዳለ ማወቅ ያስፈልጋል መጠንቀቅ በደንብ ያስፈልጋል መርሐባ አሁን ሞስት ስለ ስልጣኔ ካነሳን በጣም ዋይድ ነው የሚሆነው ስፔሻሊ እነዚህን ነገሮች ጥሩ ነገር እንዳሻገርን ተስፋ አደርጋለሁ ወደ ማጠናቀቁ እንሂድና እዚህ መድረክ ላይ መጥቼ ማንሳት አለብኝ የምትላቸው ቀሪ ሀሳቦች ካሉ እናንሳ ያው ብዙዎቹን አንስተናቸዋል በእርግጥ ብዙ የሚጨመር ሀሳብ ባይኖርም ግን ሲቪላይዜሽን ከኛ እጅ መውጣት አለበት ብዬ አላምንም በቃ ስልጣኔን ኦን ማድረግ ያለብን ነገር ነው ለዓለም የምንሰጠው ስጦታ ስልጣኔ ነው በዚህ ምድር ቆይታ የምንሰጠው ነገር እሱ ነው ማሰልጠን ማሳመር አይደል እነዚህ ማሳመር ሲባል በብዙ ነገር ነው ማሳመር ማለት እኮ በቃ ማቅለልን ይጨምራል ህይወትን ማቅለል ይጨምራል ለሰዎች መፍትሄ መስጠትን ይጨምራል የሆኑ ችግሮችን መፍታት ይጨምራል እንደዚህ ብዙ ነገር ነው ዴፊኒሽኑ ቫስት ነው ስለዚህ ሲቪላይዜሽን ሲባል የዘመን የሚያመጣቸው ጉዳዮች ላይ ራስህን እንደ ተጠቃሚ ብቻ አስበህ መጓዝ አይደለም እንደ ተጠቃሚ ብቻ አይደለም አንተ ምንድነው እሱ ልጨምር የምችለው ነገር ኮንትሮል ማለት ቅድም ቆንጆ አንተነች መቆጣጠር መቻል ክሬት ማድረግ ያንን ነገር ክሬት አድርጌ እንዴት ነው ኮንትሮል አድርገው የምችለው ቅድም ክሬሽኑ ላይ ለምሳሌ ወረቀት ላይ ማን ነበር ቻይኖቹ ነበሩ ኮንትሮሉ ላይ ማን መጣ ሙስሊሞቹ መጡ ፕሪንቲንግ ፕሬስ ላይ ክሬሽኑ የአውሮፓዎቹ ነበር ኮንትሮሉስ ላይ ሚስ አደረግ ነው አይ በቃ ይማ ከኛ የመጣ አይደለም ምናምን ብለን ባን አደረግ ነው ስለዚህ ክሬት ማድረግ ኮንትሮል ማድረግ የሲቪላይዜሽን በጣም ቁልፍ ነገሮች ናቸው ምክንያቱም ብዙ ነገርን ቅድም ያነሳናቸው ነገሮች ስላሉ ስለዚህ ለዓለም የምንሰጠው ኢንተለጀንስ ለኤክስተርናል ወርልዱ የምንሰጠው ኢንተለጀንስ ሲቪላይዜሽን ነው ኢቭን ከካልቸርም ጋር ይገናኛል በነገራችን ላይ ሙቤ ከባህል ጋርም ይገናኛል አሁን ባህል ሲባል በቃ የሆነ ሰው በቃ ባለባበስ ብቻ ምናምን ዲፋይን ሊያደርገው ይችላል አይደል እንደዛ ብቻ አይደለም አሁን ግሎባላይዜሽን ይዞ የመጣውን ነገር ደግሞ እስቲ እናስበው ካልቸር ላይ አሊጃ የሚሉት ሀሳብ አለ አንድ ለምሳሌ it is the influence of anything በቃ on himself ነው የሚሉት አንተ ራስ ላይ የፈቀድከው ኢንፍሉዌንስ ካልቸር ነው ይላሉ ምክንያቱም አሁን ኢትዮጵያ ውስጥ ተወልደህ አድርገህ መሀል ላይ እንግሊዘኛ ጣል እያረክ እያወራ አለባበስህን የሆነ ከአውሮፓው ምናምን ይሄ ምንድን ነው እሱ የሚያሳየው ኢንፍሉዌንስ እኮ ነው ራስ ላይ የፈቀድከው ኢንፍሉዌንስ ነው ስለዚህ ራሴ ላይ የምፈቅደው ኢንፍሉዌንስ ነው ካልቸር ይላሉ አሊጃ አሁን ዓለም ላይ ብዙ ስልጣኔ አለ አሁን ስናይ የሆነ አለባበስ እንትል ምን ስትል ከተለያየ ዓለም ትቀዳለህ ታያለህ ልክ በቃ ኢብኑል ቀይም እንደሚሉት ምሳሌ ባለባበስ ጉዳይ ሱናን መከተል ማለት የሀገሩን ባህል ልብስ መልበስ ነው ይላሉ ግን ያው ኮንዲሽኖቹ እንደተጠበቁ ሆኖ ያውራ ምናምን መሸፈን ያው ግዴታ እንዳለ ሆኖ ረሱል ከሪታ አላረጉት ነብዩ ሰለላሁ ዐለይሂ ወሰለም ያን ሽርጥን ቶብን ጀለቢያን ረሱል አይደሉም ክሬት ያደረጉት ከዛ በፊትም ባህል ውስጥም የነበረ ነገር ግን ሞዲፊኬሽኖች ነበሩት እስከዚህ ለወንድ ልጅ አውራ የሚባሉትን ነገሮች መሸፈን አለበት ለሴት እንደዚህ መሆን አለበት ጁዋን ምናምን እንደዚህ አይነት ሩሊንጎች አሉት ግን ራሱን ክሬት አይደለም ያደረጉት ነብዩ ሰለላሁ ዐለይሂ ወሰለም እዛ ሞዲፊኬሽን የተሰጣቸው
የትኛውም አይነት አለባበስ ላይ ምናምን ላይ ካልቸር ማለት ኢንፍሉዌንስ የሚያደርግ ነገር፣ ያ ኢንፍሉዌንስ በተለያየ መንገድ ሊመጣ ይችላል። በጂኦግራፊክ ኢንቫይሮንመንት ሊመጣ ይችላል። በአቀማመጥ ብርድ አካባቢ ላይ ያለን ሰው በሽርጥ አታስጨንቁ። ደብረ ብርሃን ነበርኩ አንዴና ስለዚህ ኢንፍሉዌንስ ድንገር በጣም ሄዳል። ደብረ ብርሃን ብርዱን አይቷል። እኔ ብርድ አልወድም ኖርማሊ፣ በጣም በቃ ሴንሲቲቭ ነኝ ለብርድ። ከዛ በቃ የያዝኩትም ጃኬት ምናምን እንዲህ እንትን አይደለም። በጣም ደግሞ አይ ቲንክ ወቅቱ ራሱ በጣም ሲዝኑ ራሱ በጣም ብርዳማ ወቅት ላይ ነው የሄድነው እና ከዛ ልክ ስወጣ ሰው እንዳለ እቺ ትንሽዬዋ የብርድ ልብስ የምትመስሉ ነገር አለች፣ እሷን ምናምን አድርጎ ነው የሚሄደው። ግን በቃ ራሴ ላይ የፈጠርኩት ካልቸር አለ አይደል እንዴ፣ እኔማ ብርድ ልብስ ለብሼ እንዴት ሄዳለሁ ምናምን ነገር አልኩኝ። እንዴት ሄዳለሁ ማለት እየበረደኝ እኮ ነው፣ በቃ እያንቀጠቀጠኝ ምናምን ነገር ነው። ከዛ ሳያቸው ሰዎች ለብሰው ምናምን ሄዳሉ። ከዛ ያው ዩኒቨርሲቲ ውስጥ ምናምን ስለነበር ሄድ ነው ለሆነ ለቪዚት ምናምን ሄድ ነው። ከዛ ተማሪዎችን አየኋቸው በቃ ላይብረሪ ምናምን ሲገቡ እንትን ብለው በዚህ ጋር ፒሲ ባጋቸውን ይዘው ምናምን ነገር አዎ። እስከዛ በቃ ምን አደረኩ ግዴታ ይሆነ ማለት እኔ መጀመሪያ አስቤ ነበር። መጀመሪያ በቃ እኔ ኩሌን ጠብቄ እንዲሁ ባለኝ እሄዳለሁ ነበረ። ተማሪዎቹን ግን ሳያቸው አጣፋውና እንዴት ይሄ ምንድን ነው ካልቸር ተጽዕኖ ነው። አሁን እዛ አካባቢ ላይ በቃ እኔ ከተማ ልጅ ነኝ ምናምን ማለት ፈልጌያለሁ። በቃ እኔ ከተማ ልጅ ስለሆንኩ እንደውም ፋራው ነኝ ማለት በቃ እንዲህ በሸሚዝ በምናምን እንዴት ትታገለዋለሁ ያን ብርድ። ስለዚህ እያንዳንዱ ካልቸር የሚመጣበት ነገር ከኢንፍሉዌንስ ጋር ይገናኛል። የተለያዩ አይነት ምክንያቶች ይኖሩታል እና እስልምና ቦርደሩን በጣም ሰፊ ስለሆነ ለምሳሌ የተለያየ ባህልን ኢንቮልቭ ያደረገ ሃይማኖት ማለት እስልምና ነው። ኢንዶኔዥያም ስትሄዳለ፣ ራሽያም ስትሄዳለ፣ አሜሪካን አለ፣ አውሮፓ አለ፣ አፍሪካ አለ። ኢቨን በአፍሪካ ሙስሊሞች መሀል ያለው ልዩነት ኦብዘርቭ ታደርገዋለ። ኢትዮጵያ ውስጥ ያሉ በሰሜንና በምስራቁ መሀል ያለው የሙስሊሞች ባህሉ ምን ያህል ባህሪያቸው ላይ ታየዋለ። ለዲን ያላቸውን አረዳድ አንደርስታንድ እንድታደርግ ያደርጋል። እና ስለዚህ እስልምና የተለያዩ ባህሎች ውስጡ አሉ ማለት ከሸሪያ ጋር ብዙ ማይጻረሩ ማለት ነው። እስካልተጻረሩ ድረስ ያን ባህል አክሴፕት ያደርጋል፣ አዶፕት ያደርገዋል። ስለዚህ እነዚህን ነገሮች አሁን አንዳንድ ጉዳዮች ላይ በባህል የሚመጡ ነገሮችን በዲን መፈረጅ ብዙ ጥሩ አይደለም። አስፋራስ ያ ነገር ዲኑ ላይ እንትን ዲኑን አልተር የማድረግ ኬፓቢሊቲ ከሌለው ዳይናሚኩን እስካልቀየረው ድረስ ካልቸሮቹን አንደርስታንድ ማድረግ ያስፈልጋል። ለምን ሰውን የሚያስብበትን መንገድ ትረዳዋለህ። ሲራም ላይ የተማርነው ነገር ነብዩ ሰለላሁ ዐለይሂ ወሰለም ከዑመር ጋር ዲል የሚያደርጉበት መንገድ ከአባዘር ጋር ዲል የሚያደርጉበት መንገድ በጣም የተለያየ ነው። ለምሳሌ ለአባዘር እኮ ለብቻው የተሰጠች ፈቷለች። ምንድን ነች? አንተ በቃ ከማንኛውም ሰው ጋር ስትሄድ ያ ሰውዬ ሊደርህ ነው ተብሏል። ከማንኛውም ሰው ሁለት እንኳን ብትሆን ያ ሰውዬ እኮ ገና አልታወቀም። ሊደርሺፕ ኬፓቢሊቲው ይኑረው አይኑረው በጣም ብዙ አባዘር የማለት ዑመርን ደግሞ እንደዚህ ኩዌስችን አታረጋችሁ። ለምሳሌ እነ ዑመር እና አቡበከር ጋር ሄደ ስለ እንትን አታወራችሁማ፣ ስለ ቤዚክስ አታወራችሁ። ከፍ ያለ ማንነት ነው ያላችሁ። እነሱ ጋር ዑመር እንዴት ነው ዙር ሰገድ ካትሉ ኢቭን ሌሊት ሰላት ምናምን ቆሞ አድረው በዛ ከረሱል ሰለም ጋራ እንትን ብሎ ሲያወሩ ላታይ ትችላለህ። ዑመር እኮ ሌሊት ይሰግዳል ብለህም ኢምፕረስድ አትሆንም። ዑመር ነው። አቡበከር እና አቡበከር በቃ ከፍ ያለ ፐርሰናሊቲ ያላቸው። ከፍ ያለ ፐርሰናሊቲ ያለው ከፍ ባለ ፐርሰናሊቲ እና ከፍ ባለ ስፒሪቹዋሊቲን መጣረው። ሌላውን ደግሞ ወርደ ለአንዳንዱ በቃ ምላስህንና እንትንን ጠብቅ የሚሉት አሉ። በቃ ቺኒቺን ካረክ ጀነት ትገባለህ ደግሞ የሚባሉ አሉ። በቃ ከአራቢ ከመን የሚመጡ ሰዎች ነበሩ።
ጀነት እንድገባ ምን ላድርግ ብለው ነብዩ ሰለላሁ ዐለይሂ ወሰለም ይጠይቋቸዋል። ሲጠይቋቸው በቃ እንዲህ አድርግ ብለው 2-3 ነገር ይነግሯቸዋል። ያ 2-3 ነገር ዑመርን ስለማይመለከቱ አይደለም፣ ያ የሚመለከተውን የምክር ደረጃና እንትን ስላለፈ ከሱ ጋር የምታወራበት እንትን በጣም ከፍ ያለ ነው። ስለዚህ ማህበረሰብን ስናናግር ሁሉንም በአንድ አይነት ቶን አናናግሩ። ሁሉንም በአንድ አይነት ቶን በጣም ስፒሪቹዋል እንዳመጣጡ እንደ ልዩነቱ። ስለዚህ ያው ኢስላም የስልጣኔው ዋና አካል መሆን አለብን። ከስልጣኔው መሸሽ የለብንም ነው ዋና መልእክታችን። መርሐባ። እዚህ መድረክ ላይ ያው አንተን ጋብዘን መጽሐፍ ለተመልካቾቻችን ሪኮመንድ ሳታደርግ መሄድ ትንሽ ይከብዳል። እስቲ 3 መጽሐፍ ሪኮመንድ የምታደርጋቸው ተመልካቾቻችን ሊያነቧቸው ይገባል የምትላቸው ስፔሲፊክ ማድረግ እንችላለን፣ ግን ኦቨርኦል ላይ የማን መጽሐፍ ሪኮመንድ ታደርጋለህ? አማርኛ መጽሐፍ ነው። አማርኛ ቀሽም ነኝ ግን እሺ እንግሊዘኛም ማድረግ ትችላለሽ። እናድርገው ሰፋ እናድርግ። እሺ ወሳኝ መጽሐፎች ዋይድ ከሆነ አሁን ሳይኮሎጂ ለብቻ ነው፣ አፍካርም ለብቻዋለሁ፣ ስፒሪቹዋሊ ለምሳሌ ምን አለ መሰለህ ሲራን ብናነሳው ደስ ይለኛል። ምንድነው የነብዩ ሰለላሁ ዐለይሂ ወሰለም ታሪክ በደንብ በቃ ሰዎች አንደርስታንድ ማድረግ አለባቸው ብዬ አስባለሁ። ሲራን አንደርስታንድ አረክ ማለት ነው ብዙ ነገር ውስጡ ታውቃለህ። ሸሪያን ታውቅበታለህ፣ ቁርአንን ታውቅበታለህ፣ ታሪክን ታውቅበታለህ፣ አኽላቅን ታውቅበታለህ፣ አኗኗርን ታውቅበታለህ፣ ካልቸርን፣ ሲቪላይዜሽን ብዙ ነገር ነው የምትረዳው። ከሚስት ጋር ያለ አኗኗርን፣ ከልጆች ጋር ያለ አኗኗርን፣ ከቤተሰብ ዘመድ ብዙ ነገር ነው። ምክንያቱም የነብዩ ሰለላሁ ዐለይሂ ወሰለም ህይወት ኮምፕሬሄንሲቭ ስለሆነ። ስለዚህ የሲራ ሪኮሜንዴሽን ያው አማርኛ አልተተረጎመም፣ ግን ያሲር ቃዚ በጣም አሪፍ ነው። ምን የሚል መጽሐፍ? ሲራ የሚል መጽሐፍ አለው። እነ ኢብኑ ኢስሐቅን እንትን ብሏል፣ በደንብ ኮት አድርጓቸዋል። ያው በሲራ በደንብ የሚታወቁት ኢብኑ ኢስሐቅ ናቸው። ቫሊዴሽናቸው ምናምን በጣም ከፍተኛ የሆነ የሳቸው። ሁለተኛ ቅድም በደንብ እንትን እያልኩ ኮት እያልኩ ስለነበር የአዲጃን መጽሐፍ አዲጃ ይዘት ቢዝጎቪች የሱ ኢስላም ቢትዊን ኢስት ኤንድ ዌስት በጣም አሪፍ መጽሐፍ ነው። በጣም የጻፈበትን መንገድ ደስ ይላል። ታሪኩንም ጀዚራ ላይ ምናምን ሰርተውታል። ታሪኩን የሰውየውን ፐርሰናሊቲ መጀመሪያ አይተውት ከዛ ወደ መጽሐፉ ሄደው ደግሞ ቢያነቡት በጣም አሪፍ መጽሐፍ ነው። ሶስተኛ ተምታታብኝ። ሶስተኛው የትኛውን ላስቀምጥ እያልኩኝ ነው። ሁለቱንም እናንሳ። ሶስተኛው አልተውሂድ አሪፍ መጽሐፍ ነው። አልተውሂድ ፎር ቶት ኤንድ ኢትስ ኢምፕሊኬሽን ፎር ላይፍ የሚለው የኢስማኤል ራጃ አልፋሩቂ መጽሐፍ። እሳቸው መጽሐፍ በጣም ቢገርም ነው። ተውሂድን በተለያየ ፐርስፔክቲቭ እንድታዩ ያደርጋል። እኛ ተውሂድን በስፒሪቹዋል መነጽር ብቻ ነው የምናየው። ሁሌ የአላህን አንድነት ሁል ጊዜ ቼክ የምናደርገው ስፒሪቹዋል በሆነው ህይወታችን ከአላህ ትንሽ ስሞች ጋር ምናምን አገናኝተን ብቻ ነውና ፖለቲካሊ አላህን ተውሂድን እንዴት ነው የምታስቀምጠው? ኢኮኖሚካሊ ተውሂድ እንዴት ይገባል? ሌጋል ሲስተም ላይ እንዴት ተውሂድ ይገባል? ሶሻል ኢኮኖሚክ ፓርት ላይ እንዴት ተውሂድ ይገባል? ለዛ ነው ገባ መርካቶ ምናምን አሁን ተውሂድ ቢገባ ፈርቅ ምናምን አትይዝም። ለዛ በጣም ያግዛል። ሶስቱ መጽሐፎች ጄኔሪካሊ ብዙ ሰዎች ቢያነቧቸው ሪኮመንድ ማድረገው መጽሐፍ ነው። አሉ ብዙ ግን እነዚህ የኔ ጀስት ኢንተረስትድ የሆኑባቸው መጽሐፎች ናቸው። ከሁሉም መጽሐፎች በፊት ግን ያው ለተመልካቾቻችን ሪኮመንድ የምናደርገው ቁርአንን ነው። ብዙ ጊዜ ያው እዚህ መድረክ ላይ አንስተን ስናነሳ ከቁርአን በኋላ ስላሉት ነው እንጂ መጀመሪያ ሪኮመንድ የምናደርገው ቁርአን ነው። ቁርአን የመጀመሪያ ሪኮመንዴሽን ናቸው። እንግዲህ ብሩክ እዚህ ድረስ መጥተህ ይሄን የመሰል ቆንጆ ሀሳብ ስለሰጠህን ጀዛከላሁ ኸይር፣ አላህ ጀዛህን ይክፈልህ። ተመልካቾቻችን እንግዲህ ከብሩክ ጋር የነበረን ቆይታ ይህን ይመስል ነበረ። በሚቀጥለው ሳምንት እኔ ከሌላ እንግዳ ጋር በሙባረክ ፖድካስት መመለስ ይሆናል።
እስከዛው ድረስ ሳምንታችሁ ጥሩ እንዲሆን እየተመኘው ሰላም አለይኩም ወራህመቱላሂ ወበረካቱሁ።